ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች ወደ ቻናሌ እንኳን በሰላም መጣችሁ እያልኩኝ የዛሬውን ቪዲዮ ደግሞ ባለፈ ከቆምኩት ይቀጥላል ወይ ከዝሙት ሽሹ የሚል ክፍል 2 ዛሬ ደግሞ እንቀጥላለን። ዛሬ ክፍል 2 እንቀጥላለን። ባለፈ ስለ ዮሴፍ ነበር ያየነው። ዛሬ ደግሞ ስለ ዳዊት እንዴት ዝሙትን እንዴት እንዳስተናገረ እንዴት እንዳላለ እንዴት እንዳልሸሻ ዛሬ ደግሞ የዳዊት ህይወት እንመለከታለን። ዮሴፍ ብሎ እንዴት እንደተከበረ አይተናል። እግዚአብሔር በንጉሱ ቤት በግብጽ ምድር እንዴት እንዳከበረ አይተናል። ያ ምንድነው ዝሙትን እምቢ ማለት ነው። ዝሙትን እምቢ ብሎ እንዴት እንደተከበረ አይተናል። ዛሬ ደግሞ በሚቀጥለው በመጽሐፍ ቅዱስ ክፍላችን እንግዲህ ስለ ዳዊት ህይወት ነው የምንመለከተው። ስለ ዳዊት ህይወት እንመለከታለን። ጌታ በፈቅድ ያው እየተማማራን እንሄዳለን ብያለሁ። የዝሙት ተጣጥ ብያለሁ። ንግስታቶችን የሚያስበረክክ ከዙፋን የሚያወርድ የሚያዋርድ ያለ እድሜ የሚገል በ20ዎቹ በ15ዎቹ በ30ዎቹ ወልዳችሁ መክበር ሲገባችሁ በአጭሩ የሚያስቀር ነው የዝሙት ተጣጥ። አይምሮን የሚቆጣጠር ብያለሁ። ባለፈም ሲያስተምር ብዙ ነገር አስረድቻለሁ። አሁንም ሞር ቀጥላለኝ። እንግዲህ ዳዊት ንጉስ ነው። ዳዊት የተከበረ ሰው ነው። የአገር መሪ ነው። የተከበረ ነው። ስልጣን ያለው ነው። ነብይ ነው። የአገር ነብይ ነው። ግን ይሄ ዝሙት እንዴት አድርጎ አይምሮ እንደተቆጣጠረ አይምሮ ነው የተቆጣጠረ። በጣም ተቆጣጠረ። አይምሮን የሚቆጣጠር ነው የዝሙት ስፕሪት ካልሸሸን ባስተቀር። ግን የሸሻ ሰው እንደ ዮሴፍ ያመልጣል። በዚህ ዘመን ትሸሻላችሁ? እንደ ዮሴፍ ትሸሻላችሁ? እስቲ ስለዚህ ዳዊት ነው ምን ዳዊት የሆነ ዳዊት በዛ ዘመን ለሁሉ ወደ ጦርነት ሲሄዱ እሱ ቤተ መንግስት ላይ ጸገነት ላይ የሚመላለስ ነበር ማታ ምሽት ላይ። ከዛ በኋላ ቤርሳቤ የምትባል የኦሪዮን ባለቤት ለመታጠብ ወደ ወንዝ ስትመጣ አያት። በቃ ኮንትሮል ሆና ከአእምሮ ውጪ ሆና በቃ ኮንትሮል አደረገ። በቃ የዝሙት ስፕሪት ራሱን መቆጣጠር አቃተው። ዳዊት ማለት የብዙ ሚስቶች ባለቤት ነበር። ንጉስ ነው። የተከበረ ሰው ነው። አያት በቃ አያትና ኮንትሮል ሆነ። አይምሮ ኮንትሮል አደረገ። መቆጣጠር አልቻለም። ስሜቱን መቆጣጠር አልቻለም። አቀተ። ነደደ። በቃ ነደደ። እንደ እሳት ነደደ። አምጡልኝ አለ። በቃ አምጡልኝ፣ እሷን ካላመጣችሁ እኔ ሞቼ ይገኛለሁ አለ። በዘበኞቹ አስመጣት። የማምስትናት ላይ ጠየቃት። ውቡ መልካም ነበረች። ለ5 ደቂቃ ስሜት ለደቂቃ ስሜት የዘላለሙን ህይወቱን አበላሸ ዳዊት። የዘላለም በቃ የተከበረ ሰው ውርደትን ተከናነበ። መጽሐፍ ቅዱስ ውርደትን ያከናነበ ለማንዛሪ ሰው ኮንትሮል ሆነ። በቃ አበደ። ከሷ ጋር ካሉን ካልጠኛው አምጡልኛል። አስመጣት። አያት ገባ። ዘሞታ ተኛ። ውርደት ውስጥ ገባ። በቃ ከዛ በኋላ ሸኛት ሄደች። ኃጢአቱን ሰራ። ወደ ሲመለስ ለካ በጣም ውርደት ነው የሰራ። ኦሮን ሲመጣ ምን ያደረጋ? ይሄ ኃጢአት እያለ ደግሞ ኃጢአቱን ሰራ። አንዳንዴ እኮ ኃጢአትን ሰርታችሁ ያን ኃጢአት ለመሸፈን ስትሉ እንደገና ሌላ ኃጢአት ነው የሚያሰራችሁ ሰይጣን። ሌላ ኃጢአት ውስጥ ያስገባል። ንስሐ ካልገባችሁ እሱ ያኔ እሷ ጋር ግንኙነት አድርጎ ወዳም ተጸጽቶ ወዳም ንስሐ ገብቶ ቢመለስ ኖሮ ኃጢአቱ ይሸፈንለት ነበር፣ ይሰረዝለት ነበር። ደገማ ኃጢአት ለኃጢአት ደገማ ተገናኛት፣ አመነዘረ፣ አብሮተኛ የግብረ ሥጋ ግንኙነት አደረገ። ከዛ አረገዝኩ ብላ ላከች ለዳዊት። ምን ይዋጣው? ባልዮ ሲመጣ የገዛ የወታደሩ ሚስት ናት። እስቲ አስቡ። ኦሮን ሲመጣ ምን አደረጋ? አበላው፣ አጠጣው። ሄድና ከሚስት ጋር ተኛ አለ። ድጋሚ ጣል ያሰራ። እሱ ደግሞ ጀግና ሰው ነው። እንደ ኦሪዮን ያለ ጀግና ሰው የለም በመጽሐፍ ቅዱስ። ብዙዎች መጽሐፍ ቅዱስ ታጠናላችሁ ብዬ አስባለሁ። ጀግና ሰው ነው እንዴ! እኔ ጦርነት እያለ ሰው በብርድ ላይ እየተኛ እኔ ምን ብዬ ነው ከሚስቴ ጋር የሚደሰተው? ምን ብዬ ነው እጄ የሚተኛ አለ። እሱ የሰራውን ስራ ሰርቶ ነው እንግዲህ ሄዶ እሱ ቢተኛ ልጁ የዳዊት አይባልም፣ ያው የኦሪዮን ነው የሚባለው። አይታችኋል? የኦሪዮን እንዲባል እሱን አብልቶ አጠጥቶ እንዲተኛ ያደረገ። እሱ ደግሞ በፍጹም ሞቼ ሊገኝ እጄ እኔ አልተኛትም። ጓደኞቼ በብርድ ሲተኙ ጓደኞቼ ሲቸገሩ
እኔ እንደ ከሚስቴ ጋር የሚደሰተው አለ ኦሪዮ። ከዛ ዳዊት ተናደደ፣ ኦፍነ በቃ አበደ። በቃ አበደ። የሚይዘው የሚጨብጠውን አጣ። አሁንም ሰይጣን ምን እያደረገ ነው? ኃጢአትን እያሰራ ነው። እየደገመ ኃጢአትን ዝም ብሎ ያሰራ ቀጠለ። ኃጢአቱ በዚህ ብቻ እኮ አልቆመም። በጣም እኮ ነው መጨረሻ ላይ እኮ ነው ዮናታን መጥቶ ገጽጾት ነው ኃጢአቱን እንዲህ ተናዘዘ። ገና ከስንት ኃጢአት በኋላ ነው። ከዛ በኋላ መጣ ኦሪዮን እምቢ አለው። አልተኛም አለ። ከሚስቴ ጋር የሞቀውን መኝታ አላሞቅም አለ። እምቢ አለ። ዳዊት አሁንም ሰይጣን ተቆጣጠረ። በላው ምን ታደርጋለህ? አስገድለው አለ። ኃጢአቱን አስደገመው። ከዛ በኋላ በሰልፉ ሜዳ አውጡትና እሱን ከፊት ለፊታች አርጋችሁ ግደሉታል። አስገደለው። አስቡ። ከዛ በኋላ ምን አደረገ? እንደገና ደገመ። እንደገና ሚስቱን አመጣ፣ ወሰዳት። የራሱን ሚስት አደረጋት። የተከበረ ሰው፣ የአገር መሪ። ዝሙት ምን ያክል እንደሚቆጣጠር የሰውን ህይወት ምን ያክል እንደሚያበላሽ አስቡት። ዛሬም ቢሆን እኛ ብዙዎች አለን ብዙ ኃጢአት ሰርታችሁም ቢሆን አብሶ ሚትውድ መስማት የሚገባበት ይሄ ቃል ነው፣ ይወንጌል ነው። እውነት እኔ ምንም ሳልሸቅቅ ምንም ሳልጨምረው ነው ወንጌልን የሚያስተምራችሁ። ለምሳሌ አንዲት ሴት ሳታውቅም እያወቀችም ታረግዛለች። ህገወጥ የሆነውን እርግዝና ታረግዛለች። ካረገዘችው በኋላ ያኛውን ኃጢአት ለመሸፈን ምን ታደርጋለች? በሆዷ ውስጥ ያለውን ጽንስ ታጠፋለች። ኃጢአት እኮ ነው። ኃጢአትን ለኃጢአት ይደገማል። ይህንን ኃጢአት እናንተ በጌታ ስም ብላችሁ አይንጨፍናችሁ ይገለጥልኝ ይታወቅልኝ ካላላችሁ ኃጢአት ላይ ኃጢአት እየጨመራችሁ ነው የምትሰሩት። እንደዛ ነው። በዚህ ዘመን ላይ እንደዛ ነው። በቃ ከአንድ ሴት ካረገዘች በድብቅ ካረገዘች ኃጢአት ደግማ ትሰራለች። እግዚአብሔር እኮ ኃጢአትን እኮ ዳግመሽ አትስሩን አላችሁ እኮ። ያቺ አመነዛሪቱ ሴት በአደባባይ ላይ ሊወግሯት ሲወስዱ ዳግመኛ ኃጢአትን አትስራ አላት። ዳግመኛ አልሰራችም። በቃ አረገዛችሁ አይደለም? ተረገዛ። ከተረገዛ በኋላ እንደገና እግዚአብሔር የሰጠውን ነፍስ ደግሞ ታጠፋላችሁ። ድጋሚ ኃጢአት መሆን የለበትም። ስለዚህ የዝሙት ኃጢአት ምን ያክል ውርደት እንደሆነ ምን ያክል ከከፍታ እንደሚያወርድ ዳዊትን ከዙፋን ላይ ከቤተ መንግስት ላይ ያባረራን። አይምሮን ተቆጣጥሩ። በቃ አይምሮን ተቆጣጠረ ዳዊት። ራሱን መቆጣጠር አቀታ፣ ስሜቱን መቆጣጠር አቀታ። በጣም ከባድ ፓወርፉል ነው እኮ። አይምሮ እንደጎደለ ሰው ነው የሚያደርገው። ስፒሪት አለ አይደል? በቃ ራስን ያስይታል። በቃ በዚህ ዘመን ልክ እንደዚህ ያለ ነገሮች ነው የተደጋገሙ አሉት። ግልጽ በአደባባይ ያልወጡም እንጂ ከስር ያሉት በቃ ከስር እኮ ብዙ የሚሰራ ኃጢአቶች እኮ አሉ እኮ ወገኖች። ካላመለጠን አንችልበትም። እምቢ ካላለ ስጋን ነፍስን ከሚያረክሳው ከዝሙት ኃጢአት ካልሸሻችሁ በጣም ከባድ ነው። በጣም ኮንትሮል ነው የሚያደርጋችሁ። በጣም የዳዊትን ህይወት ተመልከቱ። የዳዊት ቤት ታመሰ፣ ድብልቅልቁ ወጣ። ከሱ የተነሳ ኑሮ ህይወቱ ተመሰቃቀለ። ይሄት ወንድሙን ደፈረ፣ ወንድሜቱን ደፈረ። በጣም የሚያሳዝን። እኔ መጽሐፍ ቅዱስ የሚገርማችሁ ነገር ይሄን መጽሐፍ ቅዱስ ቢታምኑ ባታምኑ በጽሁፍ ብቻ ያኔ ኦዶ ሳይመጣ ማለት ነው ከዘፍጥረት እስከ ዮሐንስ ራእይ 2 ጊዜ አንብቤያለሁ። በቃ እውነት መጽሐፍ ቅዱስ ስታንብቡ በጣም እውነቱን የሚበራላችሁ በሳልዋሽ 2 አንብቤያለሁ። አሁን ደግሞ በኦዶ ሲመጣ ደግሞ 3 ጊዜ ሰምቻለሁ። ከዘፍጥረት እስከ ዮሐንስ ራእይ በኦዶ እያደረኩ በቀላል ነው የሚሰሙት እኮ መጽሐፍ ቅዱስ በቀላል ነው የምታጠኑት። በጣም ቀላል ነው። በቃ መጽሐፍ ቅዱስ ስትሰሙ በቃ ዓለም ታስጠላለች። የዓለም ነገር ያስጠላል። ኮንትሮል በቃ ሲመስ ምን መጽሐፍ ቅዱስ ስታንብቡ ሁሉ ነገር እየበረላችሁ ነው የሚሄደው። በጣም ፈጣሪ ያብራል። ይሄ መጽሐፍ ቅዱስ በቃ ብርሃን ነው። በቃ ምን አለ ለመንገዳችሁ ብርሃን ነው ብሏል መጽሐፍ ቅዱስ። ለመንገዳችሁ ብርሃን ነው ብሏል። በጣም ያበራላችኋል መጽሐፍ ቅዱስ ስታንብቡ ስታጠኑ። ስለዚህ ምንድነው የዳዊትን ህይወት ሳይ በጣም ነው ያዘንኩት። ያ ሁሉ ምንድነው የዝሙት ስፒሪት ነው። ስፒሪት ሰውነትን ይቆጣጠራል። በቃ ስሜትን አለመግዛት ነው ይሁሉ። ዛሬ ስንቶች ናቸው እስኪ ዓለምን እንቢ ሰይጣንን እንቢ ዝሙትን እንቢ የምትሉ? የዛሬው መልእክቴን እኔ በዚህ ጨርሻለሁ። ገና እቀጥላለሁ። ገና ብዙ እንማማራለን። በእውነት እኔ እማራለሁ። ትንሽም ያየዋትን የሰማዋትን ብዙም ታንትኛ መጽሐፍ ቅዱስ ባላንብብም አንብባችኋል። ያነበባችሁትን ደግሞ ጥቂቷን ነገር አባዝቼ
እናንተ አቀርባለሁ። እንደምትማሩ እርግጠኛ ነኝ። ለልጆቻችሁ እንደምታስተምሩ እርግጠኛ ነኝ። እኔ አላፍርም። ለልጆቼ ሼር አደርጋለሁ። ይህንን ቦታ አንብቡ እላለሁ። ትንሽዬ ልጅ አለችኝ የ15 ዓመት ህፃን አይደለችም፣ ጎረምሳ ናት። አሁን በ15ቶቹ እንዲህ ያደርጋቸዋለሁ። ስለዚህ ምንድነው መጽሐፍ ቅዱስ ልክ ልካቸው ነው የምነግረው። በቃ ፈርሃ እግዚአብሔርን ያኖራል። ስለዚህ አስረዱ ለልጆቻችሁ። ምንም አትፈሩ። የሰማችሁትን ነገር ይህንን ትውልድ አስመልጡ። በዳዊት ህይወት ይው በዚህ ዘመን ሁሉም በቅድ ብልቅልቅልቅ ነው። በቃ ዝሙት ማለት እኮ በማናትም በመመኛትም የሚመጣ ነገር ነው። እሱም ደግሞ በመመኛት የሚለውን እናል መዳራት ማለት ምንድነው? መዳራት ማለት እኔ ከዚች ጋር እንደዚህ ቢሆን የተሻሻ አብረት ቢሆን ያም ዝሙት ነው። እንደው ከሱ ጋር እንደዚህ ቢሆን ከሷ ጋር እንደዚህ ቢሆን ምኞት በውስጣችሁ ለመጀመሪያ ምኞት ነው የሚያድረው። ትመኛላችሁ። በቃ ይህ ስብረት መጀመሪያ በውስጣችሁ ላይ ይገባል። ከእከሌ ጋር አብሬ ቢያሳልፍ፣ አብሬ ቢውል፣ አብሬ ቻት ቢደረግ፣ አብሬ ሻይ ቡና ብል ያ ነገሮች ከመጡ በቃ ሰይጣን ወስዶ ምንድነው ክትት ነው የሚያደርጋችሁ። ከዛ ውስጥ መውጣቱ ከባድ ነው። ከባድ በቃ መውጣት አትችሉበትም። በጣም ኮንትሮል ነው የሚያደርጋችሁ። ወደ ጋንም ነው የሚያስገባችሁ። ስለዚህ ይህንን ወንጌል እውነት የሆነን ወንጌል እየተማማረን እንሄዳለን። በጣም ደስ የሚል ጊዜ እንደሆነ ተስፋ አደርጋለሁ። እንደተቀበላችሁኝ ተስፋ አደርጋለሁ። እንደምትማሩኝ፣ ለትውልዱ ሼር እንደምታደርጉኝ፣ ለልጆቻችሁ ሼር እንደምታደርጉኝ በቃ ለሁሉም እንደምታደርሱኝ ትልቅ እምነትና ተስፋ አለኝ። አሁን ደግሞ በሚቀጥለው ቪዲዮ ደግሞ እንቀጥላለን። እኔ አላቆምም። አሁን ክፍል 2 ነው፣ ክፍል 3 እያልኩ እንቀጥላለን። እስከ መጨረሻ እቀጥላለሁ። ከዚህ በኋላ በወንጌል ነው። እኔ በወንጌል በቃ ወንጌልን ይዤ ነው የሚዞረው። ወንጌልን አስተምራለሁ። ያወቁትን አስረዳለሁ ለትውልዴ፣ ለልጆቼ፣ ለልጅ ልጆቼ ይቀመጣል። ይወንጌል ለብዙ ጊዜ ይቀመጣል። አይደለት፣ አይሰረስበት። ማስተማር ግዴታችን ነው። በዚህ ዘመን እኮ እያንዳንዱ ልጅ መጥቶ ሚዲያ ላይ የሚያለቅሰው እናቴ አባቴ ብሎ የሚያለቅሰው እኮ ያኔ ተወልዶ እኮ መንገድ ላይ ስለተጣላ እኮ ነው። ይህ ኃጢአት እንደሆነ ቢታወቁ እኮ ዛሬ ልጆቻችን፣ ዛሬ ወገኖቻችን በሚዲያ ላይ ወጥቶ እናት ፍላጋ ያለቅሱ። ይህን ትምህርት ቢማሩ በመከራም በችግርም ለምን አንድ ኃጢአት ውስጥ ገብቷል። ማሳደግ ግድ ነው። በቃ ማደግ አለበት ልጅ እንደምንም ሆኖ በቃ እኔ ዛሬ አንዳንዶቹ ሚዲያ ላይ መጥቶ ሲያለቅሱ ምንም አይመስለኝም። ለምን ኃጢአትን ለመሸፈን ሲባሉ ነው ወልዱን ይጥሉት። ኃጢአት ላይ ኃጢአት እየሰሩ ናቸው። ይህ ነገር እንዳይደገም ለትውልዱ፣ ይህ ነገር እንዳይዘልቅ ለትውልዱ እኛ ደግሞ ማስተማርን መቀጠል፣ የእውነቱን ወንጌሉን ማብራት፣ ማነበብ፣ ማሳያት፣ አቅጣጫውን መንገዱን ማሳያት። በቃ ዳግመኛ ኃጢአትን እንዳይሰራ ከተረገሰ ይወለድ። በቃ እግዚአብሔር የምህረት አምላክ ነው። እግዚአብሔር ይቅርባ አምላክ ነው። ዳግመኛ ኃጢአትን አትስሩ እንጂ ኃጢአቱን ለመሸፈን የተጸነሰው ጽንስ ይጨነገፋል። ተወልዶ ጥሻ ውስጥ ይጣላል፣ ቦይ ውስጥ ይጣላል። ያቆ ትልቅ ኃጢአት እኮ ነው። ኃጢአትን አለመድገም ነው። በቃ አትድገም፣ አትድገም ኃጢአትን። ይሄ ነግርሻለሁ፣ አምልጪ። ይሄ የማምለጫ ዘመን ነው። እኔ ምንም አላፍርበትም። በእውነት በዚህ በወንጌል እኔ አላፍርበትም። እግዚአብሔር ያከብራል እኮ። ኃጢአትን እምብካልሽ፣ ዝሙትን እምብካልሽ፣ እርኩሰትን እምብካልሽ የልጅ ልጅ ታለሽ ትከብሪያለሽ። እግዚአብሔር ለጥሩ ነገር ያበቀሻል ብዬ ነው ተስፋ የሚያደርገው። ቀጥላለሁ። ምዕራፍ ክፍል 3ን ቀጥላለሁ። አሁን መላቋረጥም መልካም ቆይታ ሁንላችሁ ውዶቼ። ከልቤ ነው የሚያመሰግናችሁ ቪዲዮን ወዳችሁና ፈቅዳችሁ ስለምትከታተሉ።